እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሐሞት ጠጠር የመጀመሪያ አደገኛ ማስጠንቀቂያ ምልክቶችን እነግራችኋለሁኝ። የሐሞት ጠጠር ምንድን ነው? እንዴትስ ሊፈጠር ይችላል? ምንስ ማድረግ አለብን? የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች ታዲያ እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሐሞት ጠጠር ወይም ደግሞ ጎልስቶን የምንለው በሐሞት ከረጢት ወይም ደግሞ በጎል ብላደር ውስጥ የሚፈጠር በብዛት ከኮሌስትሮል ወይም ደግሞ ከሐሞት ቀለሞች ባይል ፒግመንትስ ከምንለው የሚሰሩ ጠጠር መሰል ክምችቶች ናቸው። ጠንካራና የድንጋይ ቅርጽ ያለው ዝቃጭ ናቸው። በመጀመሪያ ደረጃ ላይ ጠጠሮቹ ትንሽ እናም ምንም ምልክት የማያሳዩ ሊሆኑ ይችላሉ። ነገር ግን ከባድ ህመም ከመጀመሩ በፊት ሰውነታችን ረቂቅ የሆኑ የማስጠንቀቂያ ምልክቶችን ይልካል። የሐሞት ከረጢት ከጉበታችን በታች የምትገኝ ትንሽ ከረጢት ስትሆን ስብነት ያላቸውን ምግቦችን ለማርቀቅ የሚረዳውን ፈሳሽ ወይም ደግሞ ሐሞትን የማከማቸት ኃላፊነት አለባት። የሐሞት ጠጠር የሚፈጠረው በዚህ ፈሳሽ ውስጥ የሚገኙት ንጥረ ነገሮች በተለይ ኮሌስትሮል ሲጠነክሩ ነው። እስቲ ደረጃ 1 ጉበታችን እንግዲህ ሐሞትን ያመርታል። ጉበታችን ሁልጊዜ ሐሞትን ያመርታል። ሐሞት ታዲያ ምን ይዟል? ኮሌስትሮልን፣ የሐሞት ጨው እናም ቢሊሩቢን ወይም ደግሞ ከቀይ የደም ሴሎች የሚወጣ ቆሻሻን እናም ውሃን ይይዛል። የሐሞት ጥቅሞች ደግሞ ስብን ወይም ደግሞ ፋትን ለማንሸራሸር ወይም ለማዋሃድ፣ ቆሻሻንም ከሰውነት ለማስወገድ ይረዳል። ሐሞታችን ከጉበት ወደ ሐሞት ከረጢት ይፈሳል፣ እዚያም ይከማቻል ማለት ነው። ደረጃ 2 ላይ ደግሞ ሐሞት በሐሞት ከረጢት ውስጥ ይከማቻል እናም ይወፍራል። የሐሞት ከረጢት እንደ ማጠራቀሚያ ታንከር ያገለግላል። ከሐሞት ውስጥ ውሃን ያስወግዳል። ይህም ሐሞቱ ጠንካራ እናም ወፍራም እንዲሆን ያደርገዋል። የወፈረ ሐሞት ደግሞ ቅባት ያላቸውን ምግቦችን በብቃት ለማንሸራሸር ይረዳል። ሐሞቱ ከመጠን በላይ ታዲያ ወፍራም ከሆነ ችግሩ እዚህ ጋር ይጀምራል። ደረጃ 3 ደግሞ የሐሞት ስብጥር ሚዛኑን ይስታል። የሐሞት ጠጠር የሚፈጠረው ሐሞት ጤናማ ሚዛኑን ሲያጣ ነው። ይህ የሚሆነው ደግሞ ከመጠን በላይ የሆነ ኮሌስትሮል ወደ ሐሞት ሲለቀቅ፣ ኮሌስትሮልን አሟልቶ ለማቆየት የሚያስችል በቂ የሐሞት ጨው ሲጠፋ፣ በሐሞት ውስጥ የቢሊሩቢን መጠን ሲበዛ ነው። ሐሞቱ ከመጠን በላይ ይሞላል። በዚህ ሰዓት በውሃ ውስጥ ያለን ስኳር አስቡት። ትንሽ ከሆነ ይሟሟል፣ ከበዛ ግን ከታች ይከማቻል። ደረጃ 4 ላይ ደግሞ ኮሌስትሮል ወይም ደግሞ ቀለሞች መከሪ ወይም ክሪስታላይዝ መሆን ይጀምራሉ። ሐሞቱ ከመጠን በላይ ሲሞላ ኮሌስትሮል ወይም ደግሞ ቢሊሩቢን መሟሟት አይችሉም። በጣም ጥቃቅን የሆኑ ክሪስታሎች ይፈጠራሉ። እነዚህ ክሪስታሎች የሐሞት ጠጠር ዘሮች ናቸው። በዚህ ደረጃ ላይ ምንም አይነት ምልክት የሉትም። ደረጃ 5 ደግሞ የሐሞት ከረጢት በትክክል አይፈስም ወይም ደግሞ አይጸዳም። ለጤናማ የሐሞት ከረጢት ተግባር አዘውትሮ መፍሰስ ያስፈልገዋል። የሐሞት ጠጠር በፈጣን ሁኔታ የሚፈጠረው ሲያልፋችሁ ወይም ደግሞ ስትዘሉ፣ በጣም ዝቅተኛ ስብ ያላቸውን ምግቦችን ስትመገቡ፣ በጣም ፈጣን በሆነ ሁኔታ ክብደት ስትቀንሱ እናም ለረጅም ሰዓታት ስትቀመጡ ነው። ሐሞቱ ረጅም ጊዜ ሲቀመጥ ክሪስታሎቹ እያደጉ ይሄዳሉ። ደረጃ 6 ላይ ክሪስታሎች እርስ በርስ ይጣበቃሉ እናም ያድጋሉ። ጊዜ እያለፈ ሲሄድ ክሪስታሎቹ በአንድ ላይ ይከማቻሉ።
የኮሌስትሮል ወይም ደግሞ የቀለም ንብርብሮችም ይገነባሉ። ጠጠሮቹም በቀስታ መጠናቸውም ይጨምራል። ይህ ሂደት ከወራት እስከ ዓመታት ሊወስድ ይችላል። ደረጃ 7 ደግሞ የሐሞት ጠጠሮች ሙሉ በሙሉ ይፈጠራሉ። በመጨረሻም ጠጠሮቹ ጠንካራ ይሆናሉ። መጠናቸውም ይለያያል። እንደ አሸዋ ቅንጣት፣ እንደ ጠጠር ወይም ደግሞ እንደ ጎልፍ ኳስ ሊሆኑም ይችላሉ። ሊኖራችሁ የሚችለውም አንድ ትልቅ ጠጠር ወይም ደግሞ ብዙ ትናንሽ ጠጠሮች ናቸው። ደረጃ 8 ደግሞ ጠጠሮቹ ዝም ይላሉ ወይም ችግር ይፈጥራሉ። ሁለት ውጤቶች አሉ። ዝምተኛ የሐሞት ጠጠሮች ወይም ደግሞ ሳይለንት ጎልስቶን የምንላቸው ጠጠሮች በሐሞት ከረጢት ውስጥ ይቆያሉ። ምንም መዘጋት የለም፣ ምንም ምልክትም የለም። ምልክት የሚያሳዩ የሐሞት ጠጠሮች የሐሞት ቱቦን ሲዘጉ የሐሞት ከረጢት መዝጊያውን ለመክፈት የዛን ጊዜ ይኮማተራል። ህመም፣ ማቅለሽለሽናም የሆድ መነፋት ይታያል። እስቲ የሐሞት ጠጠር አይነቶችን ልንገራችሁ በአፈጣጠራቸው ላይ በመመስረት። አንደኛ የኮሌስትሮል የሐሞት ጠጠሮች ናቸው። እነዚህ በጣም የተለመዱ ሲሆን ኦልሞስት ከ80% በላይ የሚከሰቱ ናቸው። የሚፈጠሩትም ከመጠን በላይ ኮሌስትሮል፣ በደካማ የሐሞት ጨው ሚዛን፣ የሐሞት ከረጢት በቀስታ በመፍሰስና ብዙውን ጊዜ ቀለማቸው ቢጫ አረንጓዴ ነው። ሁለተኛው ደግሞ የቀለም የፒግመንት የሐሞት ጠጠሮች ናቸው። የሚፈጠሩትም በከፍተኛ የቢሊሩቢን መጠን፣ በጉበት በሽታ፣ በደም መዛባቶችና ብዙውን ጊዜ ቀለማቸው ደግሞ ጥቁር ቡናማ ወይም ደግሞ ጥቁር ነው። በአጠቃላይ የሐሞት ጠጠር የሚፈጠረው ጉበታችን ከመጠን በላይ ኮሌስትሮልን ሲለቅ፣ የሐሞት ከረጢት ሐሞቱን ሲያወፍረው፣ ሐሞቱ ሚዛኑን ሲያጣ፣ ክሪስታሎች ሲፈጠሩ፣ የሐሞት ከረጢት በደንብ ሳይፈስ ሲቀር፣ እናም ክሪስታሎቹ አድገው ጠጠር ሲሆኑ ነው ማለት ነው። ታዲያ የሐሞት ጠጠር ቀደምት የማስጠንቀቂያ ምልክቶችን በፍጹም ችላ ማለት የሌለባችሁን አሁን በደንብ ነግራችኋለሁኝ። ብዙ ሰዎች የሐሞት ጠጠር ቢኖራቸውም ምንም አይነት የህመም ምልክት ላይታይባቸው ይችላል። ነገር ግን ጠጠሩ የሐሞት መውረጃ ቱቦን ከዘጋ ምልክቶች ሊታዩ ይችላሉ። እነዚህ ምልክቶች አንደኛ በላይኛው የቀኝ የሆድ ክፍል ላይ የሚሰማ መጠነኛ ህመም ወይም ደግሞ ምቾት ማጣት ነው። ምን አይነት ስሜት አለው? ደብዘዝ ያለ ህመም፣ ጫና፣ ክብደት ወይም ደግሞ መወጠር ይሰማቸዋል። ቦታውም ከቀኝ የጎድን አጥንት በታች ነው። ሁኔታው ሊመጣና ሊሄድ ይችላል፣ በተለይም ከምግብ በኋላ። የህመሙ ስሜትም ወደ ጀርባ ወይም ደግሞ ወደ ቀኝ ትከሻ ይሰራጫል። ትናንሽ ጠጠሮች ለጊዜው የሐሞት ፍሰትን ሲዘጉ ይከሰታል። ሁለተኛ ቅባት ወይም ደግሞ ዘይት የበዛባቸው ምግቦችን ከተመገባችሁ በኋላ የሚመጣ ከፍተኛ ህመም ነው። ምን ታስተውላላችሁ? የተጠበሱ ምግቦችን፣ ስጋን፣ ቅቤ፣ እንቁላል ወይም ደግሞ አይብን ከተመገባችሁ በኋላ የሚሰማ ምቾት ማጣት ይከሰታል። ሳታውቁት ቅባት ያላቸውን ምግቦችን መራቅ ትጀምራላችሁ። ስብ ወይም ደግሞ ፋት የሐሞት ከረጢትም እንዲኮማተር ያደርጋል። ጠጠሮቹ ሐሞት እንዳይወጣ ሲከለክሉ ጫና ይፈጠራል። ይህ ብዙ ጊዜ የመጀመሪያው የሚታይ ምልክት ነው። ሶስተኛ ትንሽ ምግብን ከተመገባችሁ በኋላ የሆድ መነፋትና የጥጋብ ስሜት መሰማት ነው። ሆዳችሁ የከበደ ወይም ደግሞ ከመጠን በላይ የሞላ ይመስላል። ጋዝና የሆድ ጫና ይኖራል። ደካማ የሐሞት ፍሰት የስብ መፈጨትን ያዘገየዋል። ጥቂት ምግብ እንኳን በልታችሁ የሆድ መነፋት ይሰማችኋል። አራተኛ ማቅለሽለሽ ነው። በተለይ ከምግብ በኋላ ያለ ማስመለስ የሚከሰት መጠነኛ ማቅለሽለሽ ከከባድ ወይም ከቅባት ምግቦች በኋላ ይባባሳል። ያልተፈጩ ስቦች የምግብ መፈጨት ስርዓትን ያበሳጭ። ብዙ ሰዎች ታዲያ ይህንን ከጨጓራ አሲድ ወይም ከጨጓራ ህመም ከጋስትራይተስ ጋር ያደባልቁታል። አምስተኛ ወደ ቀኝ ትከሻ ወይም ደግሞ የላይኛው ጀርባችሁ የሚሰራጭ ህመም ነው። ህመሙ በሆድ ይጀምርና ይሰራጫል። በትከሻ አጥንቶች መካከል ወይም ደግሞ በቀኝ ትከሻ ላይ ይሰማችኋል።
የሐሞት ከረጢት የነርቭ ህመም ወደ ትከሻ ወይም ደግሞ ወደ ጀርባ ስለሚጋባ። ስድስተኛ በጨጓራ መድኃኒቶች ወይም ደግሞ በአንታሲድ የማይሻሻል የምግብ አለመፈጨት ነው። ችግሩ የሐሞት ፍሰት እንጂ የጨጓራ አሲድ አይደለም። በጨጓራ መድኃኒት ህመሙ ከቀነሰ የጨጓራ ችግር ነው፣ ካልቀነሰ ግን ስለ ሐሞት ከረጢት አስቡ። ሰባተኛ የሰገራ ቀለም ወይም ደግሞ ይዘቱ መለወጥ ነው። ነጣ ያለ የሸክላ ቀለም ያለው ወይም ቅባትነት ያለው ሰገራ ይከሰታል። ሰገራው በውሃ ላይ ሊንሳፈፍ እናም ከባድ ሽታም ሊኖረው ይችላል። ስብን ለማንሸራሸር ሐሞት ያስፈልጋል። ሐሞት ሲታገድ ስብ አይመጠጥም። ስምንተኛ በአፍ ውስጥ መራራ ጣዕም ወይም ደግሞ ተደጋጋሚ ግሳት መኖር ነው። ትክክለኛ ያልሆነ የሐሞት መልቀቅ የምግብ መፈጨትንና የምግብ መመለስን ይነካል። ዘጠነኛ መጠነኛ ትኩሳት ወይም ብርድ ማለት ነው። የቀደምት ብግነት ወይም ደግሞ ኢንፍላሜሽን ወይም መቆጣትን ያሳያል። ተደጋጋሚ ከሆነ ትኩረትን ይፈልጋል። አስረኛ ከምግብ በኋላ የሚሰማ ከፍተኛ ድካም ነው። ድንገተኛ ድካም ወይም ደግሞ መክበድ፣ ቅባት ያላቸውን ምግቦችን ከበላችሁ በኋላ እንቅልፍም ይላችኋል። 11ኛ ጾታ እናም እድሜ ነው። ሴቶችና እድሜያቸው ከ40 በላይ የሆኑ ሰዎች ደግሞ በብዛት በእንደዚህ አይነት ችግሮች የመጠቃት እድላቸውም ከፍተኛ ነው። ፋይበር የሌላቸው እናም ቅባት የበዛባቸው ምግቦችን የምታዘወትሩ ከሆነ የሐሞት ጠጠር የመከሰት እድሉም በጣም ከፍተኛም ይሆናል ማለት ነው። ታዲያ የመጀመሪያ ምልክቶች ወደ አደገኛ ደረጃ ሲቀየሩ በፍጥነት እርዳታን መፈለግ አለባችሁ። ከ2 ሰዓታት በላይ የሚቆይ ከባድናም ስለታም ህመም ከገጠማችሁ፣ ማስመለስ፣ ትኩሳት ከብርድ ማለት ጋር እናም የአይን ወይም የቆዳ ቢጫ መሆን ወይም ጃውንዲስ እና የሽንት ቀለም መጨለም ከገጠማችሁ ቶሎ ህክምና አድርጉ። ቀደምት ምልክቶችን የማስተዋል እድላቸው ደግሞ ከፍተኛ የሆነ ሰዎች ቅባት የበዛበት ምግብን የሚያዘወትሩ፣ ከመጠን በላይ ውፍረት ያላቸው ወይም በፍጥነት ክብደትን የሚቀንሱ፣ እድሜያቸው ከ40 በላይ የሆኑ፣ የስኳር በሽታ ያለባቸው ሴቶችና በቤተሰብ ታሪክ የሐሞት ጠጠር ያለባቸው ሰዎች ቀደምት ምልክቶችን ቶሎ ሊያስተውሉ ይችላሉ። እራሳችሁን ለመፈተሽ ደግሞ ከቅባት ምግቦች በኋላ ህመም ከተሰማችሁ፣ በቀኝ በኩል ያለው ምቾት ማጣት የሚመጣና የሚሄድባችሁ ከሆነ፣ የጨጓራ መድኃኒቶችን መርዳት ከተሳናቸው ማለትም የጨጓራ መድኃኒቶችን ወስዳችሁ ህመሙ ካልተሻሻለ እናም ከበላችሁ በኋላ የሆድ መነፋት ወይም ደግሞ ማቅለሽለሽ ከተሰማችሁ ህክምናን ማድረግ ያስፈልጋል። የሐሞት ጠጠርን ለመከላከል ምግብን አለማሳለፍ፣ መደበኛ የምግብ ሰዓትን መጠበቅ፣ ክብደትን ቀስ በቀስ መቀነስ፣ ፋይበር ያላቸውን ምግቦችን፣ አትክልቶችን፣ ፍራፍሬዎችንና ጥራጥሬዎችን ማዘወተር፣ ጤናማ የሰውነት ክብደትን መጠበቅ ያስፈልጋል። ታዲያ ከባድ የሆድ ህመም፣ ትኩሳት ወይም ደግሞ የቆዳ ቢጫ መሆን ካጋጠማችሁ በአቅራቢያችሁ ወደሚገኝ የጤና ተቋም በመሄድ ሐኪማችሁን ማማከር ወይም መመርመር ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ እላለሁኝ። በቀጣይ ደግሞ የሐሞት ጠጠርን እንዴት አድርገን መከላከል እንችላለን፣ የሐሞት ጠጠር ካለ ደግሞ መመገብ የሌለብን ምግቦችን እንዲሁም ደግሞ የሐሞት ጠጠርን የሚያባብሱ የሚያስከትሉ ምግቦችን በስፋት ቪዲዮ የምሰራላችሁ ይሆናል ማለት ነው። ላይክ እና ሼር በማድረግ ይህንን የጤና ትምህርት ለሌሎችም አድርሱ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።